ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። እንግዲህ እናያለን። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው ውጪ ወጥቶ ይሄንን መልቀቅ አላቃተው። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይሄንን የጥበብ ድግሴን አቀርብላችኋለሁ። እኔ በሌለውበት ለምንድነው የጥበብ ድግሴን ማቀርበው ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ቢቢሲ ያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ቴዲ አፍሮ አሁን የኢትዮጵያ ብቻ አይደለም የዓለም ሆኗል። ቴዲዬ ለጥበብ ሞቷል፣ ለጥበብ ታሟል፣ ለጥበብ ደክሟል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። እንግዲህ እንደሚታወቀው ቴዲ አፍሮ ወደ 18 የሚጠጉ ዘፈኖችን ለቋል። አንዳንድ ነገሮችን እንድንመለከት መጥቻለሁ። እንግዲህ የቤተክርስቲያን አባቶቻችን በተለያዩ ማህበራዊ ገጽ ስለ ቴዲ አፍሮ ዘፈን የገለጹበት የተናገሩበት አንዳንድ ክርክሮች የተነሳሉ። እነዚህን አስመለክታችኋለሁ። ከዛም አልፎ ደግሞ ጠቅላይ ሚኒስትሩ የተናገሯቸውን ነገሮች ቴዲ አፍሮም ያላቸው ነገሮች አሉ። አንዳንድ የዘፈኑንም ስንኞች እያነሳን እንነጋገራለን። ከዛ ውጭ ደግሞ በሚሊኒየም አዳራሽ በአንድ ወቅት የተከሰተውንም አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት በዚህን ጀምር። ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች። መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅ። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩት። እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል እውነት ለመናገር። ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበር አይደል? እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ። እሺ እንደተከታተላችሁት ነው ቴዶ ዘሩፋኤል አንዳንድ ሐሳቦችን አንስቶ ሰፋ ያለ ነገር ሰጥቷል። በተለይ ከነዚህ ከፓስተሮች ጋር በተገናኘ ከተለያዩ አካላቶች ጋር በተገናኘ አንዳንድ ነገሮችን ሰጥቷል። ይህ በደንብ ግልጽ እንዲሆንላችሁ የአባቶቻችን በየተለያየ ማህበራዊ ሚዲያ ያስተላለፏቸውን በቴዲ አፍሮ ዘፈን ያስተላለፏቸው ነገሮች ከማስቃኛት በፊት እነዚህን እስቲ ፓስተሮች ስሟቸው። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ
ተሟርቶና ተጠንቁሎ በኢየሱስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። እኛ ደግሞ እንዲህ ብለን እንጸልያለን። ለመሪዎችና ለመንግስታት በነቢያት ስምና በእግዚአብሔር ስም ተደብቃችሁ የፖለቲካ ንግድ እየነገዳችሁ ለመንግስት የምታሸረግዱ ነቢያት ሆይ የተረገማችሁ ሆኖ ከመበልቷ ገንዘብ የወሰዳችሁ ከደሃደጉ ንብረቱን የዘረፋችሁ በሐሰት ነብይነት ይሄን ህዝብ የዘረፋችሁ ሙልጭ አርጋችሁ የበላችሁ እናንተ ወንጌል በሚመስል ሐሳብ በነቢያት ስምና በቸርች ስም ተደብቃችሁ የመንግስትን አረመኔነትና ጨካኝነት ለመደበቅ የምትሯሯጡ እናንተ ጭምብል ነቢያቶች ሆይ ሐሳባችሁ ሁሉ የተወጋ ይሁን፣ የተረገመ ይሁን። ከደሃደጓ ከመበልቷ ከሚስኪኑ ህዝብ ያሰን ትንቢት ተናግራችሁ ምንም ስራ ሳትሰሩ ሳትወጡ ሳትወርዱ ሀብት ንብረት አከማችታችሁ እንዲህ ባለ መንገድ ከየት አምጥተህ ነው? አሁን አንተን ከየት አምጥተህ ሰርተነው ለፍተነው ደከመነው ይሄን ሁሉ ሀብትና ንብረት ያፈራው አይደለም። በሐሰት ትንቢት ከዚህ ምስኪን ህዝብ ግራና ቀኙን ከማያቅ ህዝብ የዘረፍከው ሀብትና ንብረት ነው። እንዲህ አምሮብት ተንደላቀ እንዲህ አይነት ቤት ውስጥ የምትኖረው አንተ ይሄን ምስኪን ህዝብ በሐሰት ትንቢት እያጭበረበርክ ነው አይነት የተንደላቀቀ ህይወት ውስጥ የምትኖረው። ምዕመኑ ግን ያው እንደምታውቀው ማጣት ችግር ወገቡን አጉጦት ይኖራል። አንተ ግን እንዲህ በተንደላቀቀ ቤት ውስጥ ትኖራለህ። ምን እያደረክ ደሃደጓን መበልቷን እየዘረፍክ ሲያሻ ደግሞ ወንጌል በሚል ስም ነብይ ነኝ በሚል ስም ለመንግስት ግርድና እየሰራህ በእንዲህ አይነት መንገድ ይሄው እንዲህ አይነት የተንደላቀቀ ቤት አለ። እኔ ምለ ማለት ነው ሐሙስ የሚለቀቀው ዘፈን ነው እንዲያስጨነቀ፣ የሐሙሱ ፈረስ ነው እንዲያስጨነቀ። ያ ምስኪን ህዝብ እኮ በመሬት መንቀጥቀጥ እያለቀ ባለበት ሰዓት በመሬት መንሸራተት ብዙ ወገኖች ሲሞቱ እቺ ሀገር ለ5 ለ6 ዓመታት በጦርነት ስታመስ አንድ ቀን ወጣ አልጸለይክም እኮ። ዛሬ መጣህና የሐሙሱ ፈረስ እያልክ ማጓራት ጀመርክ። ለምን? ቅጥረኛ ባንዳ ነህ። ወንጌል ይዘህ ነብይ ነኝ በሚል ስም ነገር ግን አንተ ለመንግስት ግርድና ነው የምትሰራው። ሌላ የምትሰራው ስራ የለም። ተፈወስ። ይህንን ነገር ስናገር ጥፋ ብረር ውስጥህን መቃጠል ኤሌክትሪክ ያዝ ሊሊ ይችላል። ግን እውነታው እንደዚህ ነው። መላው ኢትዮጵያ የቴዲ አፍሮን ዘፈን እየተጠባበቀ ነው አላችሁ። እውነትህን ነው፣ እየተጠባበቀ አይደለም። የቴዲ አፍሮን ዘፈን ማውጣት ማልጠባበቅ እኔ ያለው ለምሳሌ ይኸውልህ ኢትዮጵያ ውስጥ ኢን ሚሊየንስ በጌታ የሆንን ዘፈን ወጣ አልወጣ ህይወታችን ላይ ምንም የማይፈይድልን ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የተስማማን ከቃሉ ውጪ የማንኖር በጌታ የሆንን ሰዎች አለን። ስለዚህ የቴዲ አፍሮን ዘፈን ማውጣት አንጠባበቅም። እኛ ክርስቲያኖች በጌታ ኮሜንት ላይ ግቡና መለየታችንን ለዚህ ህዝብ እናሳይ። አልጠብቅም ብላችሁ ኮሜንት ላይ ጻፉልኝ። ፕሮቴስታንት እህትና ወንድሞቼ አታሳስታቸው። ይሄኔ ዘፈን ራሱ ቴዲ አፍሮ እንደሚለቅ ያልሰሙ ሰዎች አሉ። በአንተ በኩል ለምንድን ነው ዘፈንን ፕሮሞት የምታደርገው እንዴ? በቃ አትሆም እንዴ ዘፈኑ? ለምንድን ነው የምታሳስታቸው? በነገራችን ላይ እኔ እውነቱን ስነግርህ ማለት ነው አንተ ውላበል ከተከፈለ ሪሊዙ ላይ ራሱ ትመጣለህ። አባታችን ሆይ በሰማያት የምትኖር ብለህ ሳጨርሰው ነው የምትመጣው። እኔ ልንገርህ ሳጨርሰው አውቃለሁ፣ ጸባይን አውቃለሁ፣ አይቻለሁ ባለፈው ዕለት እና ጌታን ነው የምጠብቀው። ጌታን የሚጠብቅ ሰው ታዲያ ስለዚህ አልበም ምን አጨናነቀውና እንደዚህ የ5 ደቂቃ ቪዲዮ ይሰራል? እንዳንተ የቴዲ አፍሮንን ዘፈን የሚጠብቅ ሰው እንደው የለም። በነገራችን ላይ እንዴ ኧረ ተፋታን። አንተ ሁሉም ወደ ሃይማኖት ነገር ካልመጣና ከሃይማኖት ጋር እንዲፋይት ካላረገ ደስ አይልም እንዴ? ኧረ በስመ አብ ምን አይነት ሰው ነህ አንተ ግን? በቃ ባገኘው ሁኔታ ማባላት ማናከስ እንዲህ ጥርስ ለጥርስ ማያያዝ ነው። አንድ ፍቅር እንኳን የለም። እኔ እውነቱን ልንገር አንተን በስነ ስርዓት የሚከታተል ሰው ኤቲስት ነው የሚሆነው። ኤቲስት ነው የሚሆነው። እኔ ልንገር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ቤተክርስቲያን ማለት
የእግዚአብሔርን ቃል የምታከብር በእግዚአብሔር ቃል የምትገዛ ናት። እግዚአብሔር የሚጠላውን የምትጠላ፣ እግዚአብሔር የሚወደውን የምትወድ ናት። አዎ እግዚአብሔር ኃጢአተኞችን ይወዳል፣ እግዚአብሔር ግን ኃጢአትን አይወድም። እግዚአብሔር ዘፋኞችን ይወድ ይሆናል፣ እግዚአብሔር ግን ዘፈናቸውን አይወድም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋህዶ ነው፣ ለእምነቴ እንደዚህ ነኝ፣ እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው፣ ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ እርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህንን ነገር ደግፋም አክብራም አስከብራም አታ በጣም በሚገርም ሁኔታ ኦርቶዶክስን እንግዲህ የዘፋኞቹ ዋሻ አይደለችም እያለ በቃ ኦርቶዶክስን ከፍ ያደረገ መስሎት ከፍ በራሱ ማለት ነው። ኦርቶዶክስ መቼም ከፍ ያለች ናት። ግን አንዳንዴ ሲሰድባት የነበረችውን ኦርቶዶክስ በተለያየ በእነሱ ቤት ቅኔ ተናግረው ሞተዋል። ባይዘዌ በቤተ ክርስቲያናችን ዘፈን ይፈቀዳል ወይ? አይፈቀድም። አሁን የቴዲ አፍሮን የተለያዩ ሀሳቦችን ልናነሳ ፈቅድን ነው እንጂ ቴዲ አፍሮ የዘፈነው ነገር ትክክል ነው፣ ተገቢ ነው። ዘፋኝነትን በአጠቃላይ ስለ ግጥሙ ስለተለያዩ ነገሮች ማንሳት ሳይሆን በቤተ ክርስቲያናችን ዘፈን ኃጢአት ነው፣ ትክክለኛም አይደለም። በዚህ ዙሪያ ለምሳሌ እንግዲህ አሁን ቴዲ አፍሮ ካወጣው አልበም ጋር ተያይዞ የተለያዩ አባቶቻችን ያነሷቸውን አንዳንድ ነገሮች ላስቀኛችሁና ወደ ሌላው እናልፋለን። እንግዲህ እኚህ እንደምትመለከቷቸው ቀሲስ ዲበኩሉ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር አሜሪካን የሚኖሩ ካህን ናቸው። በዕቅበተ እምነት ላይ ይሰራሉ። በርካቶችን በማስተማር በርካቶችን በመምከር የሚታወቁ አባት ናቸውና እንዲህ የሚል ነገር ለቀዋል። የመጀመሪያ ልጥፋቸው ምንድነው? ዘፈን ኃጢአት ነው 4 ነጥብ። ነገር ግን የቤተ ክርስቲያንን ድምፅ ማለትም የህዝብን መከራና ስቃይ ከሚሸፍን የግብዞች ስብከትና መዝሙር ይልቅ የግፈኞችን አገዛዝ የሚገለብጥ የህዝብን መከራና ስቃይ የሚጋራ የአዝማሪዎች ዘፈን ይበልጣል። እውነቱ ይሄ ነው ይላል። ዘፈን ኃጢአት ነው በቤተ ክርስቲያን። የቤተ ክርስቲያኒቷን የምዕመናንን ግፍ ግን ከማይናገር ይሻላል የሚል ነገር አንስተዋል። ሁለተኛ ምን አሉ? እዚሁ መልሰው ግብዞች በአንድ ጊዜ 2 ኃጢአት ይሰራሉ ይላል። አንደኛው ተደብቀው ዘፈን ያደምጣሉ። ማናቸው? ግብዞች። ሁለተኛስ እንደማያደምጡ ሆነው ለሰዎች ጻድቅ መስለው ለመታየት ብቻ ራሳቸውን የሰሙትን ዘፈን በመቃወም በኮሜንት ይዋሻሉ የሚል ነገር ጽፈዋል። እንግዲህ እነዚህ ነገሮች በምን አይነት መልኩ ነው የምትረዷቸው የሚለውን ለእናንተ ሰጥና አንድ መምህር ያነሷቸው ነገሮች ላስቀኛችሁ። እንደዚህ ይላሉ። መምህር ኤፍሬም ተስፋ ይባላሉ። በጣም ታዋቂ ባለቅኔ ናቸው። ዘፈን ኃጢአት ነው አይደለም ብሎ አጀንዳ መፍጠር ምን አመጣው? ዝሙትም፣ ስርቆትም፣ መግደልም መቀማትም እንደ ዘፈኑ ሁሉ ኃጢአት ነው። ሰው በድካመ ሥጋ ኃጢአት ቢሰራ እንኳን ኃጢአት እንደሚጣፍጥ አያስተምርም። አንድ አስተማሪ በከባድ ደዌ ምክንያት በጾም ሊበላ ይችላል። አቤት ጾም መሻር እንዴት ደስ ይላል! የዛሬ ዓመት ሁዳዴ ደህና ሥጋ ቢገኝ እኮ ችግር የለውም ብሎ የሚያስተምር ከሆነ አስተምሮ መለወጥ ይፈልጋል ማለት ነው። ሙዚቃን በተሰቦ ያደመጠ አስተማሪ ቢገኝ እንኳን ስለራሱ ደካማነት ያደረገውን በአደባባይ ስለ ዘፈን ከሰበከ በዝማሬ ቦታ ዘፈኑን ለመተካት ጥሩ ዘፈን ሲጠብቅ ነበር ማለት ነው። ስለ መዝሙር ያሬዳዊ ዜማ ሲጠነቀቁ የነበሩ ወንድሞቻችን የተሻለ ዘፈን ከተገኘ ይዘመራል እያሉ ነው። ከኃጢአት ሁሉ አንዱን ለይቶ እንደ ርኩስ መርገም በቅዳሴ ዜማ መተካት ትርፉ ትዝብት ነው የሚሉ ነገሮችን አንስተዋል። ዋናው እንግዲህ ዘፈን ኃጢአት እንደሆነ ነው። ዘፈን ኃጢአት ነው። የገሌ ዘፈን ስለሆነ የገሌ ብሔረሰብ የገሌ ማንነት ስለሆነ ደግሞ ትክክል ነው የምንልበት መንገድ የለም። እንግዲህ አባቶቻችን ያነሷቸው ነገሮች አሉ። በድህነትና በጦርነት ለሚማቀቀው ህዝባችን አንድም ቀን ድምፅ ሳትሆኑ በዘፈን መቃወም አስባችሁ መንግስታችሁን ተነካ ብላችሁ የምትጮሁ ፓስተሮች፣ ኡስታዞች፣ ቄሶች ሁላችሁም አጭበርባሪዎች ናቸው። ትክክለኛ የሃይማኖት ሰው ድሃ ተበደለ፣ ፍርድ ተጓደለ የሚል ለሀገርና ለህዝብ የሚጨነቅ እንጂ ከፈርዖንና ከሄሮድስ ጋር በክፋት የሚመክሩ ሁሉ ልክ እንደ
ኢያኔስና ኢያንበሬስ ቀያፋና ሐና ነው ቢመራችሁም እውነታው ይሄ ነው ዋጡት ይላል ቀሲስ ዲበኩሉ አሁንም በፌስቡክ ገጻቸው ያስተላለፉት መልእክት ነው። እንግዲህ እኛ አባት ምንድነው ለማለት የፈለጉት የሚለውን የእሳቸውን ሐሳብ ብቻ ስንረዳ ዘፈን ኃጢአት ነው። ነገር ግን ህዝቡ ላይ የሚደርሰውን ግፍ ሳትገልጹ ሳትናገሩ ዝም ብላችሁ ዘፋኙ ገለጸ ብላችሁ ዘፋኙ የምትኮንኑ ከሆነ አሽቃባጮች ናቸው የሚል ነገር አንስተዋል። በዚህ ዙሪያ ላይ እናንተስ ምን ሐሳብ አላችሁ? እንግዲህ ቴዲ አፍሮ ያወጣቸው ዘፈኖች አሉ። እንደው አንድ ሁለቱን ላስቃኛችሁ እስቲ። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈን ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙ ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሃበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል። በዚህ ሰዓት ዳስጣል የሚለው አዲሱ የቴዲ አፍሮ ዘፈን በበርካቶች ዘንድ ከፍተኛ ተወዳጅነትን አግኝቷል። ምሰሶው ዘመመ ጣራውም ያፈሳል፣ ሀገር የሞተበት የቴዲ ያለቅሳል፣ ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሆኛለሁ እንደሌላው ሀገር በማለት ያቀነቀነው ይህ ዘፈን በበርካቶች ዘንድ ከፍተኛ ተወዳጅነትን አግኝቷል። ዳስጣል በተሰኘው ዘፈኑ በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋቱ አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከመሃል ወደ ዳር መውጣቱን ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ ገልጾበታል። ዘፈኑ ገና 24 ሰዓት እንኳ በቅጡ ሳይሞላው ወደ 2 ሚሊዮን እይታ ማግኘት ችሏል። ታዲያ እናንተስ ይህኛው ዘፈን እንዴት አያችሁ? ታሰባችሁን ግለጹ። ለተከታተላችሁት ነው እንግዲህ ይሄ ከዘፈን ውስጥ የተለያዩ ሰዎች የተነተኗቸው ያሏቸው ሐሳቦች ናቸው። ወደ ጠቅላዩ እንለፍ። ጠቅላይ ሚኒስትሩ እንግዲህ የኤሌክትሪክ ኃይልን በአሰላ ሊያስመርቁ ተገኝተው ነበር። በዛ ላይ አንድ መልእክት አስተላልፏል። ከዛም በፊት ደግሞ በፓርላማ የተናገሯቸው በተለይ ስለ ዘፈን ስለተለያዩ ነገሮች የተናገሯቸውን ላስቀኛችሁ። ሊያደናቀፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የምናደርገው እናውቃለን፣ የምናደርገው የህዝባችንን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቀፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን እንጥለዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሚያደናቅፈንን ማንኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዝርዝሩን በአጭሩ ላቀርብላችሁ። በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ የተገነባውና 100 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው የአሰላ የንፋስ ኃይል ማመንጫ ፕሮጀክት ዛሬ በይፋ ተመርቆ ስራ ጀምሯል። በምረቃ ስነስርዓቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የጀመረውን የልማት ስራዎች ማጠናቀቅ እንደሚችል በተግባር እያሳየ መሆኑን ገልጸው ይህንንም የልማት ጉዞ የሚያጠናቅፍ ማንኛውንም ኃይል ነቅለው በመጣል እንደሚያጠፉ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ በስነ ስርዓቱ ላይ ባደረጉት ንግግር የብልጽግና ፓርቲ የጀመራቸውን ስራዎች በማጠናቀቅ ለኢትዮጵያ ጠንካራ መሰረት መጣሉ እንደሚቀጥል ገልጸዋል። ስራ ሳይጀምርና ሳያልቅ ያመኑትንና አብረው የቆሙትን አካላት አመስግነው
መንግስት የጀመረውን እንደማያቋርጥና አጠናቆ ማሳየት መቻሉን በተግባር ማስመስከሩን ተናግረዋል። አብይ በዚሁ ንግግራቸው ወቅታዊውን የፖለቲካና የጸጥታ ሁኔታን በተመለከተ እጅግ ጠንካራ መልእክቶችን አስተላልፈዋል። መንግስታቸው የጀመረው ጉዞ በደም መሰረት የቆመ በብዙ ውጣ ውረድ ስቃይና ችግር ያለፈ በመሆኑ በማንኛውም ጩኸት እንደማይናወጥ ተናግረዋል። ጠቅላይ ሚኒስትሩ በቦታው የተከሉትን ግዙፍ የነፋስ ኃይል ማመንጫዎችን ወይም ተርባይኖችን በምሳሌነት በማንሳት አሁን ትናንሽ እዚህ ከተከላቸው ማመንጫዎች የአንዱን ያክል እንኳን ንፋስ የማያንቀሳቀሱ አጀንዳዎች የሚያውኩን ሰዎች አይደለንም በማለት የገጠሟቸውን ተግዳሮቶች ቀለል አድርገው ገልጿቸዋል። የህዝብን ህይወት ለመለወጥ በሙሉ ልብና አቅም እየሰሩ መሆናቸውን ያረጋገጡት አብይ ይህንን የልማት ጉዞ ሊያደናቅፍ የሚችል ማንኛውም እንቅፋት ካጋጠማቸው ግን እንደ የትኛውም ጉቶ ነቅለን በመጣል እናልፈዋለን ሲሉ ተናግረዋል። የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላል። ለምን? ሽግግር መንግስት። በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማርነው ይሄንን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ተከታተላችሁት ነው እንግዲህ ጠቅላይ ሚኒስትሩ ማንኛውንም ልማት ያደናቅፍ የህዝቡን ሰላም የህዝቡን ደህንነት የሚያደናቅፉ ነገሮች ካሉ እርምጃ እንወስዳለን፣ ወደፊት ሀገራችንን እያለማን የህዝቡን ኑሮ እየቀየርን እናልፋለን እንሄዳለን የሚሉ ነገሮችን አንስተዋል። እንግዲህ ይህንን ከአሁን ቴዲ ካወጣው ዘፈን ጋራ በተለይ ይሄ ዳስጣል ከሚለው ዘፈን ጋራ እያገናኙ ብዙዎች የራሳቸውን የተለያየ ትንታኔ ሲሰጡ ይታያልና እናንተስ በዚህ ዙሪያ ምን አይነት ሐሳቦችን ታነሳላችሁ የሚለውን ለእናንተ ልተውና ቴዲ በሚሊኒየም አዳራሽ በአንድ ወቅት ያደረገውን ንግግርና በተለያየ መድረክ አንድ ያደረጋቸው ንግግሮች ላስቀኛችሁና እንጨርሳለን። ቴዲዬ ለጥበብ ሞቷል፣ ለጥበብ ታሟል፣ ለጥበብ ደክሟል፣ ጥበብን አክሟታል፣ ስላከማት ዶክተር ተብሏል። እግዚአብሔር የተመሰገነ ይሁን። ቀሪው ዘመኑን ከነቤተሰቡ አምላክ ይባርክለት። ቴዲዬ ምንጊዜ እወድሃለሁ፣ ስምህ በተጠራ ቁጥር እኮራብሃለሁ። ለጎንደር ዩኒቨርሲቲ ይሄንን ማዕረግ ስለሰጡት ከልብ አመሰግናለሁ። በጣም ኢሞሽናል ስለሆንኩኝ ብዙ የመናገር አቅም የለኝም። አመሰግናለሁ ቴዲዬ። አምለሰት እንኳን ደስ ያላችሁ። እመወድሽ እህቴ እራዬ ጥላ ያራጌ ባለሽበት ቦታ እንኳን ደስ ያለሽ። ለመላው ቤተሰብ እንኳን ደስ ያላችሁ። የዕለቱን የክብር እንግዳ ክቡር አርቲስት ዶክተር ቴዎድሮስ ካሳሁንን ወደ መድረክ ጋብዝና ይሄ በጓደኞቹ በአራራይ ማህበርና በጣም ከልብ በሆኑ ወዳጆቹ የተዘጋጀውን ዝግጅት አስመልክቶ የሆነ ነገር እንዲል እንጋብዛለን። የተከበራችሁ የኪነ ጥበብ ባለሙያ ወንድሞቼና እህቶቼ በዛሬው ዕለት በተዘጋጀው ዝግጅት ለሰጣችሁኝ ክብርና የሙያ አጋርነት ከፍ ያለ ምስጋና ለማቅረብ እወዳለሁ። በቅድሚያ ከዚህ በመቀጠል አሁን የተገኘው ሽልማት ለኔ ብቻ ሳይሆን ለሁላችንም በተለይም ከ80ዎቹ አጋማሽ በኋላ ላለነው ወይም ከ90ዎቹ ወደዚህ የሁላችንም ሽልማት ነው። ለድምፃውያን ብቻ ሳይሆን ለሙዚቃ አቀናባሪዎች፣ እንደዚሁም ለሙዚቃ መሳሪያ ተጫዋቾች፣ ለግጥምና ለዜማ ደራሲዎች ለሁላችንም የሆነ ስለሆነ ሁላችንም ደስ ይለን ይገባል። ከዚህ በተረፈ በማዕከላችን በህይወት የሌሉት ለምሳሌ በሙዚቃ ማቀናበር ዘርፍ ከብዙዎቻችን ጀርባ የነበረው ኤልያስ መልካን ላስታውስ እወዳለሁ። በተረፈ ይሄን ክብር ስለሰጣችሁኝ፣ ይሄን ግብዣ ስላደረጋችሁ
የሙያ አጋርነታችሁና ወንድምነታችሁ ስለሰጣችሁኝ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። አንድ ሁለት ሶስት ቴዲ አፍሮ እንደምን አመሻችሁ። ዛሬ መስገን በጣም እናመሰግናለን። እግዚአብሔር ይስጥልኝ። አንድ ነገር ልናገር። በቅድሚያ አመሰግናለሁ። እንኳን ለዚህ የፍቅርና የሰላም ጊዜ እንኳን አብሮ አደረሰን። የአባቶቻችን አምላክ እግዚአብሔር ይህን ስላደረገ እናመሰግናለን። የአባቶቻችን አምላክ እግዚአብሔር የነ ሚኒሊክ አምላክ የነ ኃይለ ሥላሴ አምላክ የነ በላይ ዘለቀ አምላክ የነ አብዲስ አጋ አምላክ የነ ዘራይ ደረስ አምላክ እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር ይመስገን። በመቀጠል ለዚህ ታሪካዊ ቀን ደርሰናል። በመካከላችን የሚገኙት የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ፣ የተከበራችሁ የኢትዮጵያ ሕዝብ በሙሉ እንኳን ደስ ያላችሁ። እኔ ዛሬ ስላልተዘጋጀሁኝ በእውነት ዛሬ ደስ ብሎኛል። ይህን ቀን አሳይቶናል እግዚአብሔር። ምንም ነገር ለመጫወት እንግዲህ ያለው ሁኔታ እንደምታዩት ነው። ኢትዮጵያ ለዘላለም ትኑር። የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ በኢትዮሪካ አልበሙ የጥበብን ዝጸዳል በየቤታችን ሲረጭ እኛም ስማራሴ እያልን ትናንት በዜማው ስንዋኝ አምሽተናል። የቴዲ የዜማ መርከብ ካረፈባቸው ድንቅ ስራዎች መካከል በስደት ላሉ እህቶቻችን የዘፈነው መሬማና በአስደናቂው ያዞምባ የብዙዎቻችንን ስሜት ኮርኩሯል። አንድ ቀን አመሻሽ ላይ በመስኮት ብቅ ስል ወርቃማዋ ጀንበር ስትጠልቅ ታየኝ። በዚያ ቅጽበት ቤቴ ልክ እንደ ዜማዎቹ ሁሉ የራሱ የሆነ የማዕረግ ጥግ እንዲኖረው ተመኘው። ሺ ቢባል የቤት ውበት የሚጀምረው ከመጋረጃ ነውና ለቤቴ ብልጭታ የሚሆን ለየት ያለ ጥበብ ፍለጋ ወጣው። ፍለጋዬም ሳሊተ ምህረት ተፈዘር ገበያ ማዕከል በሚገኘው ባሮክ መጋረጃና ፊጋ መብራት አካባቢ በሚገኘው አብሳላት መጋረጃ ዘንድ አበቃ።
እዚያም ለሳሎን ድምቀት የሚሆን የቀለማቱ ስምምነት የታየበትና እርስ በርስ የሚባል ተወዳጅ መጋረጃ አገኘው። ለመኝታ ክፍሌ ደግሞ ልክ እንደ ቲንታጎ ሚስጥራዊ ሆኑ የውጭውን እንቅስቃሴ የማያሳዩና እረፍት የሚሰጡ የብላክአውት መጋረጃዎችን መረጥኩ። ጨርቆቹ ጥራታቸው ሲታይ ልክ እንደ ጽዮን ሙሽራዬ ደምቀው ይታያሉ። እንደ ዳስጣል ድባብ ቤትን የሚያሳምሩት እነዚህ መጋረጃዎች በአሰፋፍ ጥበባቸውና በብዙ አማራጮቻቸው ሲታዩ ሳምነው የሚያሰኙ ናቸው። እንዲህ የቴዲን ሙዚቃ ያህል ልቤ ውስጥ የገባውን መጋረጃ ስራ የቤቶ ታሪክ በውበት እንዲጻፍ ከፈለጉ ወደ ባሮክና አብሳላት መጋረጃዎች ጎራ ይበሉ። ለበለጠ መረጃ በእነዚህ ስልኮች ይደውሉላቸው። ውበት ለቤቶ፣ ዜማ ለልቦ። መልካም ጊዜ። ቴዲ አፍሮ አሁን የኢትዮጵያ ብቻ አይደለም የዓለም ሆኗል። ትላንት የወጣው አልበም የዩቲዩብን ግሎባል ቻርት ወሮታል። ይህን ኮርብ የተባለ አናሊቲክስ ዳታ ሳይት ላይ እንደምትመለከቱት የቴዲ አፍሮ አልበም በዓለም አቀፍ ደረጃ በ24 ሰዓት ውስጥ በብዛት የታዩ ቪዲዮዎች ዝርዝር ውስጥ 5ኛ ደረጃ ላይ ተቀምጧል። ዳስጣል የተሰኘው ዘፈኑ ብቻ 24 ሰዓት ሳይሞላው ከ3.7 ሚሊዮን በላይ እይታን አግኝቷል። ይሄ ለምን ይገርማል ካላችሁ ቴዲ አፍሮ በዝርዝሩ ላይ እንደ ጀስቲን ቤበር እና ቢቲኤስ ያሉ የዓለም ታላላቅ ኮከቦችን በልጦ ነው የተቀመጠው። በአንድ አልበም ውስጥ ከ3 በላይ ዘፈኖች በዓለም አቀፍ ምርጥ 20 ውስጥ ማስገባት እጅግ ከባድ ቢሆንም ነገር ግን የኢትዮጵያ ሕዝብ ለቴዲ ያለውን ፍቅር በተግባር አስመስክሯል። ለዳስጣል ብቻ ከ211,000 በላይ ላይክ እና ከ32,000 በላይ ኮመንት 24 ሰዓት ሳይሞላው ብቻ ተሰጥቶታል። ቴዲ ፋንስ ይመቻችሁ። እግዚአብሔር አይጠላም ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። የሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ አይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው። ተከታተላችሁት ነው መቼም ካህናት ስንሆን ሼኮች ምንሆን የፕሮቴስታንት እምነት ተከታይ ፓስተሮች ምንሆን ሁልጊዜ አንዳንድ ስለ እውነት መቆም አለ። የሃይማኖት አባቶች ስንሆን ከአንዱ ወገን ከመንግስት ወር ደግሞ ከሌላ ወገን መሆን የለብንም። ያለብን ከምን ወገን ነው ብዬ አስባለሁ? ከእውነትና ከእውነት። የቤተክርስቲያን አባቶች ይገስጻሉ፣ ይመክራሉ፣ ይቆጣሉ። ሌሎቻችንም እንደዚህ ነው። ምሳሌ መንግስት ያላየው መንገድ ካለ የቤተክርስቲያን አባቶች ያንን መንገድ እንዲያይ የተለያዩ ነገሮችን እንዲያደርጉ መናገር ባለባቸው፣ መገሰጽ ባለባቸው፣ መሆን ባለባቸው፣ ማገዝ ባለባቸው፣ መስራት ባለባቸው ሁሉ ቀድመው ይሰራሉ ብዬ አስባለሁና መቼም እሱ እንደዚህ ዘፈን አወጣ እያልን እንደው ከዚህም መጓተት ባይኖር ጥሩ ነው ብዬ አስባለሁ። የተደበቀውን ማንነታችንን የተደበቀውን ድምጻችንን የታፈነውን አወጣ እያለ ከዛም ደግሞ ሌላ ኃይል አለ። እንዲህ አይነት ሰላም የምናጣባቸው ነገሮች መኖር አለባቸው ብዬ አላስብም። ሰላም ነው መሆንን መኖር ያለብን። በመካከል በርካቶች ይጎዳሉ፣ በርካቶቻችን እንጎዳልና እንደ ሁላችንም ስለ ሰላም ምንሰብክበት፣ ስለ አንድነት፣ ስለ ፍቅር ምንሰብክበት፣ መንግስትንም ምናግዝበት መንገድ በተለይ በየተለያዩ ክፍለ ሀገር ባርሲ ለምሳሌ የሚደረገው ጭፍጨፋ አለ፣ በርካቶች አሉና ይሄንን የኛስ ድርሻ ምንድነው? ምን ማድረግ አለብን? በምን አይነት መንገድ ነው ተጋግዘን ተባብረን ሀገራችንን ምናለማው ለሀገራችን ሰላም የሚሆነው እያልን እዚህ አይነት ስራዎች ላይ መስራት አለብን ብዬ አስባለሁ እንጂ ግጥሞችን፣ ስንኞችን፣ የተለያዩ ነገሮችን እየሰነጣጠቅን በለው ከተባባለን መጓተቶች ይኖራሉ ብዬ አስባለሁ። ሰላምና ሰላም ነው ሚናፍቀን፣ ፍቅር አንድነት ነው ሚናፍቀን። ሀገራችንን ተባብረን ማልማቱ ነው የተሻለው ብዬ አስባለሁ። ይሄ እኔ ሐሳብ ነው።
ሐሳባችሁን በኮሜንት ላይ ግለጹ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።